ሰላም ጤና ይስጥልን የቻናሌ ቤተሰቦች እንዴት ናችሁ? በክፍል አንድ ቪዲዮአችን ላይ ያለምንም ከባድ ስፖርት ቦርጭን ለማጥፋት የሚረዱ 5 የመጀመሪያ ሳይንሳዊ መንገዶችን አይተናል። በዛሬው ክፍል ሁለት ደግሞ የቦርጭ ቅነሳውን በሁለት እጥፍ የሚያፋጥኑ እና በሰውነታችን ውስጥ የሆድ ስብን የሚቆጣጠሩ 5 ተጨማሪ ጥልቅ ሚስጥሮችን ይዘንላችሁ ቀርበናል። በተለይ መጨረሻ ላይ የምናጋራችሁ ሐሳብ ጂም ቤት ሳትሄዱ በቤታችሁ ቁጭ ብላችሁ የሆድ ስባችሁን መቀነስ በከፍተኛ ሁኔታ ያግዟችኋል። ስለዚህ ቪዲዮውን እስከ መጨረሻው ተመልከቱት። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ በማድረግ ጀምሩት። Les fleurs de notre peine s'épanouissent dans la pluie. Chaque blessure est un chemin vers un horizon de paix. እንግዲህ የመጀመሪያው ሚስጥር ምንድነው ብለን ካየን ጾም ነው። ጾም በመንፈሳዊ ዓለም ብቻ ሳይሆን በስጋዊ ዓለም ወይም በሴኩላሩ ዓለምም ከፍተኛ ጥቅም አለው። ይህ ማለት የምንበላውን ምግብ ብቻ መቀየር ሳይሆን የምንበላበትን ሰዓትን መገደብ በጣም ተገቢ ነው። ዋናው ሐሳቡ ምንድነው? በቀን ለ8 ሰዓት እንበላና ቀሪውን 16 ሰዓት እንጾማለን ማለት ነው። ለምሳሌ ከቀኑ 6 ሰዓት እስከ ማታ 2 ሰዓት ከበላን ቀሪውን 16 ሰዓት ደግሞ ሌሊትን ጨምሮ ማለት ነው ምንም አይነት ምግብ አንበላም። በዚህ መሃል ግን ምናልባት ቡና፣ አረንጓዴ ሻይ ወይንም ውሃ ልንጠቀም እንችላለን። ስለዚህ በዚህ 16 ሰዓት ውስጥ ሰውነታችን ያርፋል ማለት ነው። እንግዲህ ሰውነታችን ለ16 ሰዓት ምግብ ሳያገኝ ሲቀር በደም ውስጥ ያለው ኢንሱሊን በከፍተኛ ሁኔታ ይቀንሳል። በዚህ ሰዓት እንግዲህ ሰውነታችን ኃይል ለማግኘት በሆዳችን ውስጥ የተከማቸውን ስብ ወይንም ደግሞ ቪስራል ፋት ያልነውን ባለፈው እሱን እንደ ኢነርጂ ወይንም ደግሞ እንደ ነዳጅ መጠቀም ይጀምራል ማለት ነው። ስለዚህ የመጀመሪያ ማድረግ ያለብን ምንድነው? ለ16 ሰዓት ያክል መጾም ይመከራል። እንግዲህ ሁለተኛ ማድረግ ያለብን ምንድነው? ቦርጭን ለመቀነስ ብለን ስናይ በመጠጦች ውስጥ የተደበቁ ስኳሮችን ሙሉ በሙሉ ማስወገድ ነው። ወይንም ደግሞ ሂድን ሊኩዊድ ሹገር የሚባሉ አሉ። እንግዲህ ብዙዎቻችን ክብደትን ለመቀነስ የመጀመሪያው እርምጃችን እንደሚታወቀው የምንበላውን ምግብ እንቀንሳለን፣ እንጾማለን። ይህ ብቻ ግን በቂ አይደለም። ምክንያቱም አንዳንድ የምንጠጣቸው መጠጦች ከፍተኛ የሆነ ውፍረትን ያመጡብናል። እነሱም አንደኛ ምንድናቸው? በመጠጥ ውስጥ የተደበቁ ስኳሮች ናቸው። ለምሳሌ የምንጠጣቸው ለስላሳ መጠጦች፣ ሃይ ኤነርጂ ድሪንክ የሚባሉትን፣ የታሸጉ ጁሶች ወይንም ስኳር የበዛበት ሻይ፣ ቡና። እንግዲህ እነዚህ በውስጣቸው ከፍተኛ የሆነ ፍሩክቶስ ይይዛሉ። እንግዲህ ፍሩክቶስ ደግሞ ፕሮሰስ ወይንም ዳይጀስት የሚደረገው በሊቨር አማካኝነት ነው። ከላይ እንዳልነው እነዚህ ምግቦች ከፍተኛ የሆነ ፍሩክቶስ ስላላቸው ሊቨር ይህን ሁሉ ፍሩክቶስ ወደ ኤነርጂ መቀየር አይችልም። ስለዚህ ምንድነው የሚያደርገው? ጉበታችን ወደ ትራይግላይሰራይድ ወይንም ደግሞ ወደ ስብነት ይቀይረዋል። በሚያሳዝን ሁኔታ ደግሞ ይህ ስብ የሚከማቸው በሆዳችን አካባቢና በጉበት ውስጥ ነው። ስለዚህ እኛን ለቦርጭ ብሎም ፋቲ ሊቨር ዲዚዝ ለሚባለውና ይዳርጉናል ማለት ነው። ታዲያ ምን ማድረግ አለብን ብለን ስናይ አንደኛ ሻይና ቡና ስንጠጣ በባዶ መልመድ ይጠበቅብናል። እንዲሁም የታሸጉ ጁሶችን እና ለስላሳ መጠጦችን ደግሞ ሙሉ በሙሉ በንጹህ ውሃ፣ በሎሚ ሻይ እንዲሁም በአረንጓዴ ሻይ መተካት ይጠበቅብናል። ስለዚህ ሁለተኛው ማድረግ ያለብን ምንድነው? እነዚህ ከላይ ዘረዘርኳቸው መጠጦችን በተቻለ መጠን ማስወገድ አለብን ማለት ነው። እንግዲህ ሶስተኛው መንገድ ምንድነው ብለን ስናይ የፖም ኮምጣጤ መጠጣት ነው። ሶስተኛው መንገድ የአንጀታችንን የባክቴሪያ ስብስብ ወይንም ገት ማይክሮባዮም ማስተካከል ነው። እንግዲህ ጥናቶች እንደሚያሳዩት በአንጀታችን ውስጥ ያሉ መልካም ባክቴሪያዎች ወይንም ደግሞ ጉድ ባክቴሪያ የሚባሉት ሲበዙ የሆድ ስብን ለማቃጠል በከፍተኛ ሁኔታ ያግዛሉ። ለዚህ ደግሞ አይነተኛ መፍትሄው ምንድነው? የፖም ነው የምንጠጣው። አዘገጃጀቱስ እንዴት ነው ብለን ስናይ አንድ የሾርባ ማንኪያ የኮምጣጤ በአንድ ብርጭቆ ሞቅ ባለ ውሃ በጥብጦ መጠጣት ይመከራል። ይህን ስናደርግ እነዚህን ጥቅሞች እናገኛለን። አንደኛው ከምግብ በኋላ በደም ውስጥ ያለው ስኳር በድንገት እንዳይጨምር ያደርግልናል። ሁለተኛ የሆድ መነፋት እንዲሁም የጨጓራ ማቃጠልን በከፍተኛ ሁኔታ ይቀንስልናል። እንግዲህ ሶስተኛውና ዋናው ምንድነው? የሆድ ስብን ለማቃጠል በከፍተኛ ሁኔታ ያግዘናል። ስለዚህ ሶስተኛው ማድረግ ያለብን ምንድነው ማለት ነው? የፖም ኮምጣጤ መጠጣት። ሌላው አራተኛው ማድረግ ያለብን ምንድነው ብለን ስናይ የቫኪዩም ስቶማክ ኤክሰርሳይዝ ማድረግ ነው። እንግዲህ አራተኛው መንገድ ያለምንም ከባድ ስፖርት የሆድ ቅርጽን የሚያስተካክለው ቫኪዩም ስቶማክ ወይንም ደግሞ የሆድ ስበት ልምምድ ማድረግ ነው።
በሆዳችን ውስጥ እንደሚታወቀው ትራንስ አብዶሚኒስ የሚባል የተፈጥሮ ቀበቶ ወይም ስቶማክ ኮርሴት የሚባል የውስጥ ጡንቻ አለ። ይህ ጡንቻ ሲላላ ሆዳችን ወደ ውጭ ይወጣል፣ ቦርጫችንም ጎልቶ እንዲታይ ያደርጋል። ስለዚህ ይሄ ኤክሰርሳይዝ ምንድነው የሚያደርገው? የትራንስ አብዶሚኒስ የሚባለው መስል እንዲጠነክር ያደርግልናል። ታዲያ አሰራሩ እንዴት ነው ብለን ስናይ አሰራሩ እጅግ በጣም ቀላል ነው። ወይ ቁጭ ብለን ወይ ደግሞ ቆመን መስራት እንችላለን። መጀመሪያ እንግዲህ የምናደርገው አየር ወደ ውጪ በደንብ እናስወጣለን። ከዛ ሁለተኛው የምናደርገው ምንድነው? ሆዳችንን ወይም ብርታችን አካባቢ ወደ ውስጥ በደንብ ስበን እናስቆየዋለን። ይህንን ለ15-20 ሰከንድ ድረስ እንዲቆይ እናደርጋለን። አለቀ ማለት ነው። ይህንን እንግዲህ በቀን ውስጥ ከ5 እስከ 10 ብንሰራ የሆድ ጡንቻዎቻችንን በከፍተኛ ሁኔታ እንዲጠነክር ያደርጋል፣ ብሎም ቦርጭን ወደ ውስጥ እንዲገባ ያደርግልናል ማለት ነው። እንግዲህ አምስተኛውና የመጨረሻው ምንድነው? ምግብን ረጋ ብሎ ማኘክ ነው። ስልካችንን እየነካን ቴሌቪዥን እያየን ወይንም ደግሞ በወሬ መሃል ከሆነ ብዙ ምግብ ልንበላ እንችላለን። ምክንያቱም እንደሚታወቀው አእምሯችን የጥጋብ ስሜት ለመሰማት ቢያንስ 20 ደቂቃ ይፈጃል፣ መልእክቱ ደርሶ በኋላ ሪስፖንስ እስኪመጣ ድረስ ማለት ነው። እኛ ደግሞ እያወራን ስልክ እየነካን የምንበላ ከሆነ ብዙ ምግብ ልንበላ እንችላለን። ስለዚህ ምግባችንን በደንብ ረጋ ብለን እያየንና እያኘክን ስንበላ ሳንራብ አነስተኛ ምግብ በልተን እንድንጠግብ ያደርገናል። ይህም የወስብ እንዳይከማች በከፍተኛ ሁኔታ ይከላከልልናል ማለት ነው። ውድ የቻናሌ ቤተሰቦችና ተመልካቾቼ እንግዲህ በፓርት 1 እና በፓርት 2 10 ማድረግ ያለብን ነገሮችን ነግራችኋለሁ። ታዲያ እናንተ ለመጀመሪያ ያሰባችሁት የትኛው ነው? እስቲ በኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለወዳጆቻችሁ ለዘመዶቻችሁ ደግሞ ሼር አድርጉላቸው። እንዲህ ያሉ ጤና ነክ ነገሮች እንዲደርሳችሁ ሰብስክራይብ ማድረጋችሁንም አትርሱ። ለዛሬ ነበረን እዚህ ላይ ያበቃል። ሌላ ጊዜ በሌላ ቶፒክ እስከነገናኝ